ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 15 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎቹን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሁልጊዜም መረጃና ዘገባዎችን ለመከታተል ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ የቻናሉ ቤተሰብ በመሆን አዳዲስ መረጃዎች ሲለቀቁ እንደርሳችሁ የደወል ምልክቱን በመጫን እየተከታተላችሁ አብራችሁ አዳዲስ መረጃዎችና ትኩስ መረጃዎችን በሀገራችን በተለያዩ አካባቢዎች አሉ በተለይ ወታደራዊ እንዲሁም ደግሞ የውሎ የግንባር ዝርዝር መረጃዎችን የምትከታተሉበት ቻናል ነው። ሁልጊዜም መረጃዎችን ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በድጋሚ ለሌሎች ወዳጅ ዘመዶቻችሁም ቻናሉ በማስተዋወቅ የመረጃው ተደራሽነት እንዲጨምር ብታደርጉ እንደዚሁ እንግዲህ የወደፊት መረጃዎችን ለማድረስ መበረታታት ይኖራል። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በዚህ ሰዓት ምን መረጃዎችን ይዛሃል የምትሉኝ ካላችሁ የተለያዩ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል የከፍተኛ የብልጽግና አመራሮች በደፈጣ ጥቃት ጉዳት ደረሰባቸው፣ አጃቢዎቻቸው እንደዚሁ አልቀዋል የሚለው ጨምሮ የሁለት ወረዳ የብልጽግና አመራሮች ከዛ ባሻገር እንደዚሁ የሻለቃ መሪዎችን ጨምሮ እንደዚሁ በማረጋቸው ያልታወቀ ወታደሮች ላይ ጉዳት ደርሷል። በአራት የተለያዩ ቦታዎች በተፈጸሙ ጥቃቶች ነው ይሄ የሆነው። ይህንን በዚህ ሰዓት በዝርዝር ከምሰሟቸው የግንባር መረጃዎች መካከል ይገኝበታል። እንዲሁም ደግሞ የህወሓትና የፌዴራል መንግስቱ በትግራይ ተፈናቃዮችን በተመለከተ ያለውን ጉዳይ በተመለከተ እንግዲህ የፖለቲካ ቁማር ማስያዣ አድርገውታል የሚለው አጠቃላይ የፖለቲካ ፓርቲዎችም ጥሪ ሆኗል። ከዚህ ጋር በተያያዘ አዳዲስ መረጃዎችን የማደርሳችሁናል። ወታደራዊ አዛዡና በትግራይ አሁን የግንባር አዛዦች ተጽዕኖ ፈጣሪ ከሚባሉት ወታደራዊ ጀኔራሎች መካከል አንዱ በዛሬው ዕለት ዛቻ አሰምቷል። ተፈናቃዮችን በተመለከተ በቀጣዩ ማድረግ አለብን የሚለውን እንደዚሁ እሱ ምንድን ነው የሚለውንም በዚሁ ሰዓት የምትሰሙት ይሆናል። እዚሁ ደግሞ ዛሬ ማለዳ በወታደራዊ ሬሽን በጫኑ ተሽከርካሪዎች ላይ በተፈጸመ ድንገተኛ ጥቃት ወታደራዊ አዛዦችን ጨምሮ ጉዳቶች ደርሰዋል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም የአየር ስምሪትና ተከታታይ እንደዚሁ ዘመቻዎች እየተደረጉ ነው የሚገኙት በአማራ ክልል። ይህንን በዝርዝር አደርሳችኋለሁ። እንግዲህ መግቢያው ላይ ረጅም ጊዜና ሰዓቶችን እየፈጀህብን ነው፣ በቀጥታ ወደ መረጃዎቹ ሂዱ የሚሉ አስተያየቶችን ተመልክቻለሁ፣ እገነዘባለሁ። ግን ዞሮ ሚዲያውን በተመለከተ ጥቆማ፣ ሀሳብ፣ አስተያየትና ተሳትፏችሁን በዚህ መንገድ መግለጽ አስፈላጊ ስለሆነ ነው። ከዛ በፊት እንግዲህ አንድ የትብብርና እንዲሁም ደግሞ የመለስ የሰብአዊነት ኃላፊነት ጉዳይ አለ። በእስር ቤት የሚገኙ በርካታ የፖለቲካና የሕሊና እስረኞች ለከፋ ችግር ቤተሰቦቻቸው መጋለጣቸውን የሚገልጽ መረጃ ከጠበቆቻቸው ከቤተሰቦቻቸው ደርሶኛል። ቤተሰቦቻቸው ለከባድ ችግር ተጋልጠዋል። ልጆች ትምህርት አቋርጠዋል። ወደ አዲስ አበባ እንደዚሁ ይኖሩ የነበሩ እንደዚሁ ተበትነው ወደ አገር ቤት ሄደዋል። አገር ቤት አስከፊ ሁኔታ እያሳለፉ መሆናቸውን የሚገልጹ እንግዲህ አሰቃቂ እንዲሁም ደግሞ ከእስር ጋር በተያያዘ ቤተሰብ ላይ ያለውን ሁኔታ የሚያሳይ ነው። ለመስማት የሚከብዱ እንግዲህ በፖለቲካና በማንነት የታሰሩ ሰዎች ቤተሰቦች በዚህ ልክ ለከፋ ችግር ተጋልጠዋል። ሌላው ደግሞ የሚሰበሰቡ ድጋፎችና እርዳታዎች ከአሁን በፊት በበጎ ፈቃደኞች የሚደረጉ ድጋፎች እኩል እየደረሱ አይደለም። አንዳንዶቹ ፊት ለፊት ስማቸው ለሚጠራ ይደርሳል። ሌሎች ደግሞ በመቶዎች የሚቆጠሩት ቤተሰቦች ደግሞ እንደዚሁ ተመሳሳይ ችግርን እየተጋፈጡና አስቸጋሪ ሁኔታ እያሳለፉ ነው ያሉት። ስለዚህ በዚህ አጋጣሚ እንግዲህ እስረኛ ቤተሰቦችን በመጠየቅ ለቤተሰቦቻቸው ድጋፍ ለማድረግ እንዲሁም ደግሞ እስረኞቹንም በአካል ሄዶ በመጠየቅ የቤተሰቦቻቸውን ችግር በመስማት አስፈላጊው ድጋፍ እንዲደረግና ለቀጣዩ ገና ቤተሰቦቻቸው የሚውሉበት ሁኔታ ለማመቻቸት የተወሰነ የሚችሉ ሰዎች ድጋፍ ቢያደርጉ በእርግጥ ባለው ሁኔታ እውነት ነው ለመናገር ይታወቃል። ዲያስፖራው በተደጋጋሚ በርካታ ወጪዎችን አውጥቷል። አንዳንዶቹ ከታለመላቸው ዓላማዎች ውጭ እየዋሉ ገንዘቡም እየባከነ ሁኔታ አጠቃላይ ይታወቃል። ከዚህ ጋር በተያያዘ እንግዲህ ያለው ሁኔታ ቢታወቅም ደግሞ ሰዎች ህይወት ነው አስቸጋሪ ሁኔታ ውስጥ ያለው። በተለይ በእስር ቤት ውስጥ እንደዚህ ቤተሰብ ሲቸገር የሚፈጥረው የሞራል ስሜት ምን ያክል እንደሆነ እንግዲህ ምናልባት ታስራችሁ የምታውቁ ካላችሁ በደንብ ታውቁታላችሁ። እኔ ስሜቱን በደንብ አውቀዋለሁ። በእስር ቤት ውስጥ ነው ቤተሰብ በእስረኛ ምክንያት የከፋ ችግር ሲጋለጥ እንዲሁም ደግሞ አስከፊ ህይወት እንትን ሲል ውስጥ ሲገባ እስረኛው ምን ያክል የሞራል ጉዳት ሁለት ጊዜ እስር ነው የሚሆንበት። ስለዚህ ጉዳዩን ለማጠቃለል እንግዲህ የእስረኛ ቤተሰቦችን ለመጠየቅ በያላችሁበትና ባደረሻችሁ አዲስ አበባ ያላችሁ ተንቀሳቅሳችሁ ብትጠይቁ፣ ከዛ ውጭ ያላችሁ ደግሞ ቤተሰቦቻቸውን አድራሻዎችን በመፈለግ ቢያንስ የተወሰኑትን የሚቻለውን ለብዙ ሰው ትንሽ ነገር ይመስላል፣ ግን የተወሰነ ነገር እንኳን ማድረግና በዓመት በዓል ጊዜ አሁን የሚቀጥለውን ገናን
እንደ ሌላው ሰው የሚችሉትን ድጋፍ ተደርጎላቸው ቢያሳልፉና ስሜታቸው እንዳይጎዳ እስረኞቹም ቤተሰቦቹም ይሄ ማድረግ በሚቻል በሚል ነው። እንግዲህ ጠበቆቹም ያለው ሁኔታ በተመለከተ በጣም ችግር እንደሆኑ እየገለጹ ነው የሚገኘው። ወደ አስተያየቶች እሄዳለሁ። ከደረሱኝ አስተያየቶች መካከል ይሄ እንግዲህ ለአንትሮፖሎጂስቶች ዓለም አቀፍ ጥናት ለሚያደርጉ አንትሮፖሎጂስቶች መነሻ የሚሆን ነው። ጉግል ላይ እና ከሌሎች መረጃዎች ያገኙትን መረጃ ነው አስተያየት ያደረሱኝ። አምሃራ የሚለው ስም በዓለም ላይ በተለያዩ ሀገራት መጠሪያ ላይ ውሏል። የተለያዩ ከተሞች፣ የተለያዩ መንደሮች፣ የተለያዩ የማህበረሰብ ክፍሎች ይጠሩበታል ይህንን ስያሜ። ይህንን በተመለከተ እንግዲህ ይሄ ስያሜ ካላቸው አካባቢዎች መካከል በዓለም ላይ ኢራቅ ውስጥ አምሃራ የሚባል ቦታ አለ። ሮማንያ ውስጥ አማራ የሚባል አለ። ህንድ ውስጥ እንደዚሁ፣ ኢራን፣ ሱዳን ከኑቢያ ስልጣኔ ጋር በተያያዘ ኢትዮጵያ ውስጥ ያው እንግዲህ ትልቅ ህዝብ አለ አማራ የሚባል፣ ሞሮኮ ውስጥ እንዲሁም ደግሞ አውሮፓ ዩክሬን ውስጥ፣ ምዕራብ አፍሪካ ጊኒ ቢሳው፣ ኒጀር ምዕራብ አፍሪካ፣ ናይጄሪያ እንዲሁም ደግሞ ወደ ሩቅ ምስራቅ ኢንዶኔዥያ፣ ኮት ዲቯር ምዕራብ አፍሪካ በእነዚህ ሀገራት እንግዲህ አማራ የሚሉ ስሞች እና መኖሪያ መንደሮች መጠሪያ ስያሜዎች አሉ። ይሄን በተመለከተ አስተያየት አድርሳችሁኛል። ከዚህ በፊት እንግዲህ በአማራ በተለይ የብሔርተኝነት ላይ መሰረታዊ ጥያቄዎችን ወደፊት ካመጡና በዚህ በኩል ጽሁፍ ካሰናዱ ሰዎች መካከል ዶክተር ምስጋናው አንዱዓለም ጊዮናዊነትና የአማራን ጊዮናዊነት የሚል የአማራ ንቅናቄና አጠቃላይ የታሪክና አንትሮፖሎጂን የያዘ መጽሐፍ አሳትሟል። ሞሮኮ እና ኢራቅ ውስጥ እነዚህ ስሞች እንዳሉ ጠቅሶ ነበረ። ከዛ በኋላ እንግዲህ በአማራ ጉዳይ የሚሰሩ አንትሮፖሎጂስቶች፣ የታሪክ ተመራማሪዎች ጉዳዩን እንዲሄዱበት መነሻ ቢሆን የሚል ነው። በእነዚህ ሀገራት ይሄ ስም ይገኛል። እንግዲህ በኢትዮጵያ ውስጥ ያለውን ጨምሮ እንግዲህ ከዚህ ላይ ሰፋ ያሉ ጉዳዮች በተደጋጋሚ ሲነሱ ነበር። ወደ መረጃዎቹ ልሄድ። መረጃዎቹን ሳስከትል ወደ ጋምቤላ ነው የሚሄደው። በጋምቤላ የስደተኞች መጠለያ ጣቢያዎች፣ መኖሪያ መንደሮች በእሳት እየወደሙ ነው የሚል መረጃ ወጥቷል። አንድ ሳምንት በላይ ያስቆጠረው የጋምቤላ ቀውስ ተባብሶ መቀጠሉን የመረጃ ምንጮች ገልጸዋል። በአኝዋክና በኒዮር ጎሳዎች መካከል የተቀሰቀሰው ግጭት የጎረቤት ሀገራትን ጣልቃ ገብነት ጭምር ጋብዞ የደቡብ ሱዳን ሚሊሻዎች ታጣቂዎች እየተሳተፉ ይገኛሉ። ወደ ኢትዮጵያ ዘልቀው ገብተው ከመቼውም ጊዜ በላይ ስደተኞች ሁኔታ አደጋ ላይ ወድቋል። አሳሳቢ እንደሆነ የተባበሩ መንግስታት ድርጅትም እንግዲህ ባወጣው መግለጫ አሳውቋል። እርዳታና ድጋፍ ማድረጉን ማቋረጡን ገልጿል። ስጋት ተፈጥሯል። በዚህ እንግዲህ 7ኛ ቀኑን ባስቆጠረው ቀውስ በመቶዎች የሚቆጠሩ ሰዎች መገደላቸው ነው በተለያዩ መንደሮች የሚገለጸው። እስካሁን ድረስ አስከሬናቸው ያልተነሳና ያልተቀበሩ ስለመኖራቸው መረጃዎቹ ይጠቁማሉ። በደቡብ ሱዳን የሚገኙ የኒውዮርክ ጎሳዎች ኢትዮጵያ ውስጥ በተፈናቃይ ጣቢያና እንዲሁም ደግሞ በተለያዩ አካባቢዎች ለሚኖሩ የኒውዮርክ ጎሳዎች ድጋፍ ለማድረግ ትጥቅ ይዘው ዘልቀው ገብተዋል። በዚህ በኩል የደቡብ ሱዳን የጸጥታ ኃይሎችም እንደዚሁ እጃቸው አለበት። በአኝዋክ መንደሮች ላይ እንደዚሁ ጥቃት ከፍተዋል። በርካታ የአኝዋክ ተወላጆችም የኒውዮርክ ተወላጆችም እንደዚሁ በዚህ ግጭት ህይወታቸው አልፏል። አኝዋክ በመጠለያ ጣቢያዎችና በገጠራማ የኒውዮርክ መንደሮች ላይ እንደዚሁ ጥቃቶች አድርሰዋል፣ ያጸፋ ጥቃቶች። በዚህ ምክንያት በሁለቱ መካከል ከፍተኛ መጠፋፋት ሲኖር አጠቃላይ አኝዋኮች ኒውዮርን ጨምሮ ደገኛ የሚሉትን ሌላውን ሀበሻና ኢትዮጵያዊ አካባቢውን ለቆ እንዲወጣ በሚል ቅስቀሳ እያደረጉ ነው። እንግዲህ ጋምቤላ ከተማ ወደ ሌሎች የጋምቤላ ወረዳዎች ያለው ትራንስፖርት አገልግሎት ቆሟል። ጋምቤላ ከተማ የፖሊስ ኮሚሽነር በመግደል እንደገና የተቀሰቀሰው ግጭት አሁን በዚህ ሰዓት ወደ ተለያዩ ወረዳዎችና አካባቢዎች ተዛምቶ ይገኛል። በግጭቱ የደቡብ ሱዳን የጎሳ መሪዎች፣ ካናዳ እና አሜሪካ የሚኖሩ የሁለቱም የአኝዋክና የኒውዮርክ ተወላጆች ጉዳዩን እያባባሱ ነው በማህበራዊ ሚዲያዎች የሚሉ መረጃዎችም እየወጡ ይገኛል። በቀጥታና በተዘዋዋሪ እጃቸው አለበት ከሚለው ባሻገር በኢትዮጵያ ውስጥ ደግሞ በተለይ የነ ሽመልስ አብዲሳ የኬኛ ፖለቲካ በዚህ በኩል ጋምቤላን አብዛኛውን ወደ ኦሮሚያ የመጠቅለል ፕሮጀክት በሚል የነ ሽመልስ ስምሪት አኝዋክን በመደገፍ ኒውዮሮች ላይ ጉዳት እንደርስ እያደረጉ ነው የሚሉ መረጃዎችም እየወጡ ነው። ዛሬ ረፋድ እንግዲህ ኢታንግ ተብሎ የሚጠራው ወረዳ ታርሞ የተባለ የስደተኞች መጠለያና ስደተኞች መጠለያ አካባቢ ያሉ ድንኳኖች፣ መኖሪያ መንደሮች፣ የጎጆ ቤቶች በእሳት ወድመዋል። ይህን የሚያሳዩ መረጃዎች ዛሬ ከአካባቢው እየወጡ ነው። እንግዲህ የጋምቤላ ጉዳይ ያው የሀገር ውስጥ የነ ሽመልስ የሞጋሳ ፖለቲካ ተጨምሮበት ደቡብ ሱዳንም ጎሳዎች እንደዚሁ እንደልባቸው የሚገቡበት የሚወጡበትና ወደ ኢትዮጵያ ገብተው ጥቃት የሚከፍቱበት ቀጠና ነው። የወደፊቱ እንግዲህ አደጋ ይዞ እየመጣ ያለ ነው ከግጭቶቹ ባሻገር።
ወደ ወለጋ ስንሄድ በተመሳሳይ ወለጋም እንደዚሁ ተመሳሳይ የውድመት መረጃ ነው ያለው። እንግዲህ ያሳዝናል። ሁልጊዜ እንደዚህ አይነት መረጃዎችና ዘገባዎች የሚወጡበት ሀገር ኢትዮጵያ ነው። አሁንም በጋምቤላ በወለጋ አንገርጉትን ወረዳ በከተማዋ በተለይ እንዶዲቾ ተብላ የምትጠራው ከተማ በሁለት ቀን ውጊያ ሲደረግባት የነበረችው አብዛኞቹ መኖሪያ መንደሮች ተቃጥለዋል ነው። ከ60 በላይ ቤቶች እስካሁን ድረስ መቃጠላቸውን የዓይን እማኞች እየገለጹ ነው የሚገኙት። የደረሰ አዝመራ፣ የቤት ውስጥ ንብረት ሙሉ በሙሉ ወድሟል። እየተመረጠ እየወደመ ያለው የአማራ የሆነ ንብረት ነው። አብዛኛው ማህበረሰብ ተፈናቅሎ ሜዳ ላይ ወድቋል። ቃጠሎ በአማራ መኖሪያ ቤቶች ላይ ያነጣጠረና እነዚህን መሰረት አድርጎ እየተፈጸመ ያለ የተጠና ዘመቻ ነው። በቡድን መሳሪያ ተከታታይ ውጊያ እና ድብደባ ወደ እንዶዲቾ እና ሻሾበር የገባው ጋቸና ሲርና ረጲዮላ ልዩ ኃይል ገዳ ኮማንዶና የቄሮ ሰራዊት መኖሪያ መንደሮችን እየመረጡ በሳት እያወደሙና እያቃጠሉ ይገኛሉ። ራሱን ለመከላከል ጥረት ሲያደርግ የነበረው እንግዲህ የአካባቢ አማራ ተወላጅ ማህበረሰብ ለሁለት ቀናት የቆየው የሞርተር የድሽቃና የመትረጊስ ድብደባን ተከትሎ እነዚህ ድብደባው ሲበዛበት አካባቢዎቹን ለቆ ወጥቶ ከተማዋ ወና ሆናለች። አካባቢው ጭስ ሸፍኖታል። የሚቃጠሉ በርካታ ቤቶች ይታያሉ። ዛሬ ወደ አካባቢው መከላከያ መግባቱና እንደዚሁ ደግሞ የኦሮሞ የጸጥታ ኃይል የሚባለውም እንደዚሁ ቃጠሎ መቀጠሉ ነው የተሰማው። በአካባቢው ዛሬ የተኩስ ድምፅ አለ። መኖሪያ ቤቶች እየተቃጠሉ ይገኛሉ። ዝርፊያም ተፈጽሟል። ይሄ ወለጋ ያለው መረጃ ነው። ወደ ትግራይ ያለውን አጠቃላይ ቀውስ የተመለከተው መረጃ ደግሞ ስንመለከት እናት ፓርቲ በትግራይ ክልል መጠለያ ጣቢያዎች የተከሰተውን ረሃብ በተመለከተ መግለጫ አውጥቷል። እናት ፓርቲ የፌዴራል መንግስት እና የትግራይ ጊዜያዊ አስተዳደር በረሃብ የተጎዱ ወገኖችን የፖለቲካ ቁማር መያዣ አድርገዋቸዋል የሚል መግለጫ አውጥቷል። ከዚህ ድርጊታቸው ሁለቱም አካላት እንዲቆጠቡ እናት ፓርቲ በአወጣው መግለጫ ጥሪ አቅርቧል። የእርዳታ ድጋፍ ጥሪም እንዲደረግ ዓለም አቀፍ ማህበረሰቡም ኢትዮጵያንም ለዚሁ ጥሪ እንዲያደርጉና ጥሪ እንዲቀበሉና ድጋፍ እንዲያደርጉ ጥሪውን አስተላልፏል። ከትግራይ የአጠቃላይ በመጠለያ ጣቢያዎች ካለው ቀውስና ተያያዥ ጉዳዮች ጋር በተያያዘ ዛሬ የፌዴራል አደጋ መከላከልና ስራ አመራር ኮሚሽን በቂ እርዳታ ማቅረቡን በመግለጽ አሁን ያለው አጠቃላይ ጉዳይ ከአውዱ ውጭ ለሌላ ዓላማ የተፈለገ ጉዳይ ነው ሲል ይህንን ገልጿል። ላለፉት ወራት ለተፈናቃዮች ያቀረበውን እርዳታ በአይነትና በጥሬ ገንዘብ በመገመት መግለጫ አውጥቷል። ህወሓትና የፌዴራል መንግስቱ ተፈናቃዮችን በተመለከተ ምን አይነት የፖለቲካ መያዣ አድርገዋቸዋል የሚለውን ለመመልከት ባጭሩ ህወሓት በተፈናቃዮች ላይ ፖለቲካ እየሰራ ነው የቆየው ላለፉት 4 እና 5 ዓመታት። ድርጅታችን ማዳን ነው ቅድሚያ የሚወሰደው፣ ከትልቁ ተልዕኮ ህወሓትን ማዳን ነው። ይህንን አቋም ተፈናቃዮቹ ይደግፉታል በሚል በተደጋጋሚ ህወሓት በያዘው አቋም ምክንያት ተፈናቃዮች ወደ ቦታቸው ይመለሱ ከተባለ ቀድሞ መመለስ ያለበት የህወሓት ፖለቲካ፣ የህወሓት የጸጥታና የህወሓት አስተዳደር ነው። እሱ ካልተመለሰ ተፈናቃዮች ዋስትና የላቸውም በሚል በዚህ ተፈናቃዮችን አልሰጥም ብሎ ነው ይዞ የሚገኘው። የነጌታቸው ቡድን ተፈናቃዮችን ያስመልሳል ከፌዴራል መንግስት ጋር በመነጋገር በሚልም እንደዚሁ ይህንንም ዘመቻ ሲያደርግ ነው የቆየው። እንግዲህ ህወሓት ተፈናቃዮቹን እንደ ፖለቲካ መያዣ በመያዝ የተመለሱትንም እያፈናቀለ እየወሰደ እንደሆነ ለምሳሌ በጠለምት ቀጠና ቀድመው ወደ አካባቢው ገብተው የነበሩ ተፈናቃዮችን እኛ አስተዳደርና መዋቅራችን ካልተመለሰው ውጡ እያለ 400 በላይ የሚሆኑ ተፈናቃይ ተመላሾችን ወደ ትግራይ እንደጠራና የህወሓት ፖለቲካና ጸጥታ አስተዳደር ካልተመለሰ በፍጹም ተፈናቃይ አይመለስም የሚል የፖለቲካ መደራደሪያ ሲያደርጋቸው፣ የፌዴራል መንግስቱ ደግሞ በተቃራኒው ህወሓትን ለመቅጣት ህወሓትን ለማንበርከክና ህወሓትን ለማዳከም በሚል በሚወስዳቸው እርምጃዎች በትግራይ ያለው ቀውስ እየተባባሰ ነው። የትግራይ ቀውስ እንግዲህ ከጦርነት በኋላም በእጅጉ ተባብሶ ቀጥሏል። በትግራይ ታይቶ የማይታወቅ ሁኔታ ከፍተኛ የሆነ የጸጥታ ችግርም እንደዚሁ ተስተውሏል። የረሃብ የማህበራዊ አገልግሎቶች ቀውሶች እና ተያያዥ ጉዳዮች በትግራይ ያለው ቀውስ ማሳያ ናቸው። ሁለቱም የህወሓትም የፖለቲካ ጥቅሙን ለማስከበር የፌዴራል መንግስቱም የፖለቲካ የበላይነቱን ለማረጋገጥ በትግራይ ያለው ቀውስ ይህንን ይመስላል ባጭሩ። ሌላው እንግዲህ ከዚህ ጋር በተያያዘ የህወሓቱ ጀኔራል የፕሪቶሪያ የሰላም ስምምነት መዘባበቻ ነው፣ አሁን አብቅቶለታል፣ እኛ እንደ ሰራዊት ማድረግ ያለብንን ቀጥለን እናደርጋለን እያለ ነው የሚገኘው። ወደ ተፈናቃዮች በመሄድ ንግግር እያደረገው ጀነራል ዮሐንስ ወይም ደግሞ ጆን መድድ እየተባለ የሚጠራው
የህወሓት የደቡባዊና ምስራቅ ግንባር አዛዥ ለተፈናቃዮቹ እናንተን ተፈናቃዮቹን እኛ እንደ ሰራዊት ጭነን የምንመጣው እርዳታ የለም። እኛ የምናደርገው እናንተን ጭነን ወደ ቤታችሁ እናስገባችኋለን። ይህንን እናደርጋለን። በቀጣዩ ጠብቁን። ማድረግ ያለብን ይህንን ነው የሚለውን ውሳኔውን ይፋ አድርጓል። እንግዲህ ከሰሞኑ የረሃብና ድርቅ ጋር በተያያዘ ህወሓት ሊያደርግ ያሰበውን እቅድ እንግዲህ ይህን ጉዳይ መነሻ አድርጎ በግልጽ አስቀምጧል ማለት ነው። የጀኔራሉ ፉከራ ይህን ይመስላል። ወደ ሌሎች መረጃዎች ስንቀጥል ወደ አምባሰል ቀጠና የሚወስድን መረጃ ነው የሚያስከትለው። በአምባሰል ቀጠና ውርጌሳ ከተማ አቅራቢያ ሬሽን ጭኖ ሲወጣ በነበረ ወታደራዊ ተሽከርካሪ ላይ በተፈጸመ ጥቃት ወታደራዊ አዛዥና አጃቢዎች ላይ ጉዳት ደርሷል ሲሉ የዓይን እማኞች ገልጸዋል። በጠዋቱ የመረጃ ጊዜ በዚህ አካባቢ ጥቃት መፈጸሙና ለ30 ደቂቃ ተኩስ መኖሩን የደረሰ ጉዳት ግን አልነበረም የሚል መረጃ ነው። አሁን ከአካባቢው ከሰዓት በኋላ እየወጡ መረጃዎች ግን ይህንን ነው የሚሉት። እንደሚያረጋግጡት ጎሎ ወንዝ ተብሎ የሚጠራ ቦታ ላይ ለግማሽ ሰዓት በቆየው ውጊያ የድንገተኛ ተኩስና ጥቃት አንድ ሬዲዮ የያዘ ለጊዜው ማረጉ ያልታወቀ ወታደራዊ አዛዥና አጃቢዎቹ የሞት ጉዳት ደርሶባቸዋል። አስክሬኖቹ ወደ ውርጌሳ ከተማ ተወስደዋል። ተኩሱ ወዲያውኑ ለ30 ደቂቃ ከተደረገ በኋላ ቆሟል። ጎሎ ወንዝ ላይ ነው ይሄ የሆነው ብለዋል። ሌላው በዚሁ በወሎ ቀጠና ሀርቦ ወረዳ የጸጥታና ሰላም አስከባሪ ዋና አስተባባሪ የሻለቃ ሁሴን መሐመድ እንደዚሁ ከፋኖ ጋር በተደረገ ውጊያ መሞቱን በማረጋገጥ መግለጫ አሰራጅቷል። ሀርቦ ወረዳ በደቡብ ወሎ ዞን ሀርቦ ወረዳ መግለጫ ላይ እንደተመለከተው ሻለቃ መሪው አልብኮ ተብሎ የሚጠራ ወረዳ ላይ በነበረ የግንባር ውጊያ ነው መሞቱን እያሳወቀው። ፋኖ አልብኮ ወረዳ በሶስት ቦታዎች በተደረገ ውጊያ 27 በላይ የሚሊሻ የመከላከያና የአድማ ብተና አባላት ሙትና ቁስለኛ መሆናቸውን ቀደም ብሎ ማስታወቁ ይገለጻል። ከዚህ ጋር በተያያዘ የሻለቃ መሪው ሁሴን መሐመድም በዚህ ጦርነት ውስጥ ከሞቱት ውስጥ እንደሚገኝበት ይህ መግለጫና መረጃ አብሮ አሳይቷል። ሀርቦ ወረዳ ከኮምቦልቻ ከተማ ወደ ከሚሴ በሚወስደው መንገድ የምትገኝ አካባቢ ነች። ሌላው በተያያዘ መረጃ እንደዚሁ እዚሁ ደቡብ ወሎ መካነ ሰላም ቀጠና በቦረና ሳይንት ምዕራብ ወሎ ማለት ነው። በቦረና ሳይንት ቀጠና በተፈጸመ ጥቃት በተሽከርካሪ ጉዞ ላይ የነበሩ የብልጽግና ባለስልጣናት ጥቃት ተፈጽሞባቸዋል። ከወግዲ ከተማ ወደ መካነ ሰላም ከተማ ጉዞ ላይ ሳሉ ነው ጥቃቱ የተፈጸመባቸው። የቦረና ሳይንት ወረዳ ዋና አስተዳዳሪ እና የወግዲ ወረዳ የብልጽግና አመራሮች ናቸው በጥቃቱ ጉዳት እየደረሰባቸው። ጥቃት ከደረሰባቸው የብልጽግና አመራሮች መካከል የቦረና ሳይንት ወረዳ አስተዳዳሪ፣ የቦረና ሳይንት ወረዳ የሰላምና ደህንነት ኃላፊ፣ የቦረና ሳይንት ወረዳ የብልጽግና ጽሕፈት ቤት ኃላፊ እነዚህ ከቦረና ወረዳ ጉዳት የደረሰባቸው ሲሆኑ እነዚህ ሆስፒታል ገብተዋል። የጉዳት መጠኑ በውል አልታወቀም። በተመሳሳይ እንደዚሁ የወግዲ ወረዳ ብልጽግና ኃላፊም ቆስሎ ሆስፒታል ገብቷል። ይሄ ነው እንግዲህ ከአካባቢ የወጣው መረጃ። ይህንን በተመለከተ እንግዲህ አጃቢዎቻቸው እነሱን ጥበቃ ላይ የነበሩ አጃቢዎቻቸው በተፈጸመው ጥቃት ቀድመው ሙትና ቁስለኛ ሆነው ነው እነሱ ላይ ጥቃት የተፈጸመው። አጃቢዎቻቸው ውስጥ 4 የሚሆኑ ወዲያውኑ ሲሞቱ 3 መቁሰላቸውን የወጡ መረጃዎች ያሳያሉ። በዚህ ጥቃቱ እንግዲህ ታህሳስ 12 2018 የተፈጸመ መሆኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ባወጣው መረጃ ይህንን አሳውቋል። ከ3 ቀናት በፊት በተፈጸመ ጥቃት የብልጽግና አመራሮች ጉዳት ደርሶባቸዋል። እነዚህን ጨምሮ እንግዲህ በእነዚህ ጥቃት ከፍተኛ የአካል ጉዳት ነው እየደረሰው። እስካሁን ድረስ ህይወቱ ያለፈ የለም። ሰሞኑን በተደረገው እንግዲህ የሻለቃ መሪውን አልብኮ ሀርቦ ወረዳን ጨምሮ በሸዋ ቀጠናም ትናንትና የቀወት ወረዳ የሚሊሻ ጽሕፈት ቤት ኃላፊ ኮማንደር እንደዚሁ ሰሞኑን በነበሩ ዘመቻዎች ሞት ጉዳት አጋጥሟቸዋል። ሌላው የሰው አልባ አውሮፕላኖችና ድሮኖች ስምሪትን በተመለከተ ነው። በሰው አልባ የአየርና የድሮን አሰሳ ቅኝቶች በምስራቅ ጎጃም የተለያዩ ወረዳዎች በዲማ ሸበል በረንታ፣ ደብረ ኤልያስ፣ ማቻከልን ጨምሮ እስከ ጮቄ ተራሮች ድረስ ባሉት አካባቢዎች እንዲሁም ደግሞ በምዕራብ ጎጃም ሰከላ፣ ቋሪት፣ ደጋዳሞት፣ ደንበጫና አካባቢውን ጨምሮ እስከ ጮቄ ተራራ ድረስ ባሉት አካባቢዎች የድሮን አሰሳና ቅኝቶች እየተደረጉ መሆናቸውን የቀጠሉ መረጃዎች ያሳያሉ። የድሮን አሰሳና ቅኝቶቹ ለሁለተኛ ቀን የዘለቁ እንደሆኑ ተገልጿል። የድሮን ቅኝቶቹ በአብዛኛው
ለወትሮው ጠዋት ረፋድ ላይ ሲሆኑ አሁን ግን ምሽትም ጭምር የድሮን አሰሳና ቅኝት መመልከታቸውን ገልጸዋል። እንግዲህ ምስራቅ ጎጃም በዚህ በሸበል በረንታ በኩልም በባሶ ሊበንና ደብረ ኤልያስ አካባቢዎችም ጭምር ነው የቅኝት እየተደረገ ያለው። ሌላው መረጃችን በዚህ ሰዓት ከያዝኳቸው መረጃዎች መካከል እንግዲህ በጠዋቱ ሰፊ ኢትዮጵያና ሱዳንን የተመለከተ በምዕራብ ኢትዮጵያ አዲስ ያለውን አደጋ የሚያሳይ መረጃ አቅርቤያለሁ። አሁን ከሰዓት በኋላ ደግሞ ከወጡ መረጃዎች መካከል ይሄ በሱዳን ያለው ጦርነት በአፍሪካና በጎረቤት ሀገራት ላይ ያለውን ተዛማጅ የሚያሳይ ሮይተርስ አንድ ዘገባ አውጥቷል። ሮይተርስ ባወጣው ዘገባ የሱዳኑ ፈጥኖ ደራሽ ኃይል አሁን በሊቢያ ወታደራዊ ቤዝ የአየር ኃይል ጭምር የአየር መንደርደሪያና የድሮን ማኮብኮቢያ ቦታዎችን በመያዝ በዚህ ጥቃት እየፈጸመ መሆኑን ሮይተርስ አረጋግጫለሁ ነው የሚለው። እንግዲህ የአርኤስኤፍ አሁን በሶስት ሀገራት ወታደራዊ ቤዝ አለው ማለት ነው። ይህም እንግዲህ በኢትዮጵያ፣ በደቡብ ሱዳን እና በሊቢያ እንዲሁም ደግሞ በቻድ ወደ 4 ሀገራት እየተጠጋ ነው ያለው። እነዚህ ሀገራት በሙሉ በዩናይትድ አረብ ኤሚሬትስ ድጋፍ እየተደረገላቸው በ4 ሀገራት ላይ ቤዝ ይዞ ነው ይህ ኃይል እየተዋጋ የሚገኘው። እንግዲህ ዛሬ ሮይተርስ ባወጣው ዘገባ በሊቢያ ምስራቃዊ ሊቢያ ቀጠና ኮፍራ ተብሎ በሚጠራ ቦታ ሊቢያ ውስጥ ማለት ነው የሊቢያ ናሽናል አርሚ የሚባል ኃይል አካባቢውን በሚቆጣጠረው ግዛት የጦር አውሮፕላኖች መነሻና መንደርደሪያ ማረፊያ ቦታ እንዳለውና አርኤስኤፍ ከዚህ የተነሱ አውሮፕላኖችና ድሮኖች በሱዳን ያለውን ግጭት እያባባሱ ድብደባና እንግዲህ ያው ጉዳት እያደረሱ ግጭቱን እያባባሱ መሆናቸውን ሮይተርስ በዘገባው አጋልጧል። የሊቢያ ናሽናል አርሚ ተብሎ የሚጠራው አዛዥ ካሊፍ ሀፍታር ጉዳዩን በተመለከተ ለሮይተርስ አስተባብለዋል። እኛ ይህንን አናደርግም፣ በእኛ ቀጠና ውስጥም እንደዚሁ የአየር ማረፊያና መንደርደሪያ የለውም አርኤስኤፍ ሲሉ ለማስተባበል ቢሞክሩም ሮይተርስ የሳተላይት የምስል መረጃዎችን ጭምር ይዞ ነው የወጣው። በዚህ ዘገባ ላይ ኩፍራ ተብላ የምትጠራው ቦታ ወደ አርኤስኤፍ ወይ ደግሞ የሱዳን ፈጥኖ ደራሽ ኃይል ጀነራል መሐመድ ደጋሎ የሚመራው ጦር ማዘዣ ጣቢያ፣ የአየር ኃይል መንደርደሪያ ቦታዎች እንዳሉት አረጋግጧል። የምስል መረጃው ከዚህ እየተነሱ ነው እንግዲህ በሱዳን ጦርነት ውስጥ አባባሽ ድርጊቶችን የሚያደርጉት አውሮፕላኖቹ ድብደባ የሚፈጽሙት። እንግዲህ ከዚህ ጋር በተያያዘ የሮይተርስ ኩፍራ ተብሎ የሚጠራው ቦታ ወደ ዳርፉር ቀጠና ከሊቢያ በኩል ከፍተኛ የሆነ የጦር መሳሪያ የሚተላለፍበት ፖይንት ወይም ደግሞ ዋና መተላለፊያ መውጫና መግቢያ መንገድ እንደሆነ እሱ ሮይተርስ አሳይቷል። እንግዲህ የሱዳን ጦርነት ምን ያክል ቀጠናዊ እንደሆነ ይህ የሚያሳይ ነው። ሊቢያ፣ ቻድ፣ ደቡብ ሱዳን፣ ኢትዮጵያ እነዚህ በአርኤስኤፍ በዩናይትድ አረብ ኤሚሬትስ በኩል ያሉት ድጋፍ ያላቸው ናቸው። በሌላ በኩል ደግሞ ምንም እንኳ እንደ ሀገር ባይሆንም ራሱን እንደ ሀገር የሚያየው ህወሓት የኤርትራ፣ ግብፅ፣ ሳውዲ አረቢያን ጨምሮ ደግሞ በሌላ በኩል ደግሞ በሱዳን ጦር በኩል ቦታም ግንኙነትም ያላቸው ሀገራት ናቸው። የሱዳን ጦርነት እንግዲህ ወደ ኢትዮጵያም ሊዛመትና ሊስፋፋ ይችላል የሚለው መነሻ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከዚህ የተነሳ ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ